አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ ጋር እንዴት ነው? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ቤተሰብ ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬም አዲስ ነገር ይዤላችሁ መጥቻለሁኝ። አዲሱ ነገር ምንድነው? ቡራና ሀይሚዬ ቡታጅራ ቡራ ብቻ ነው የሄደው፣ ሀይሚዬ አልሄደችም። የብዙዎቻችሁ ጥያቄ ሆኖባችኋል። ሀይሚዬ እንግዲህ ቡታጅራ ላይ አልሄደችም የምትሉ ልጆች ማለት ነው ብዙዎቻችሁ ለምንድን ነው ያልሄደችው ለብቻዋ እንዴት ታሳልፋለች ያመት ባለን ብዙዎቻችሁ የተጨናነቃችሁ ልጆች አላችሁና የሰማሁትን ነገር ለእናንተ ደግሞ እኔ ላካፍላችሁ ብዬ መጥቻለሁ ማለት ነው። ዛሬ እንግዲህ ቪዲዮውን ደግሞ እስከ መጨረሻው ደስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው። የኔ ውድ በጣም ነው የማመሰግነው። ትናንትና አብረው ሄደዋል፣ ቡታጅራ አብረው ገብተዋል ብያችሁ ብዙዎቻችሁ ደስ ያላችኋላችሁ፣ ደግሞ የሰማሽ እያላችሁ ነበረ ማለት ነው። እንግዲህ ሀይሚና ቡራ ቡታጅራ ሄዳለች። ግን ምንድነው ሀይሚ በካሜራ ለመውጣት ያው ስለፈራች ማለት መውጣት አልፈለገችም። አመት ባለን ብቻ አውላ ለመመለስ ነው የሄደችው። እንግዲህ እኔ ይሄን ነገር በውስጥ ሰምቼ ነው ማለት ነው፣ እውነት ለመናገር ማለት ነው። እና ሄዳለች፣ ቡታጅራ ነው ያለችው፣ አዲስ አበባ አይደለም። ቡታጅራ ቤተሰብ ጋር ደርሳ እንደሚመልሳት ብሩኬ ሰምቻለሁ ማለት ነው። እና አብረው ሄደዋል። ትናንትና ግን ቡራ ወጥቶ አልመጣችም፣ አብራን አይደለንም፣ ሀይሚዬ እዛው ቀርታለች ነበር እያለ ያለው ማለት ነው። እና ቤተሰብ ሄዳለች ማለት ነው። እንግዲህ ያው ማለት አሁን አመት ባል ማለት ይህ አመት ባል ደግሞ በጣም የብዙዎቻችሁ የሚፈለግበት ቤተሰብ የሚገናኝበት ደህና ከሆኑ በጣም ብዙ ነገር ያለው አመት ባል ነው ብዬ አስባለሁ። ለሁላችሁም ኦርቶዶክስ እምነት ተከታይ በሙላ ማለት ነው። እና ለዛም እንግዲህ ያው መሄድ ግዴታዋ ነው ብዬ አስባለሁ። ነገሮችን ብፈራም ነገሮቹ በነገራችን ላይ ነገር ሊደጋገም በጣም አይደል የሆነ ነገር አለ የለ ይከብዳል። በሷ ቦታ ሆነን ብናየው በጣም ይከብዳል ሆነን ለመናገር ማለት ነው። እና ያ ነገር ነው ከአሁን በፊት ብዙ ነገር ሆናለች። ብዙ ማለት የማይጠበቁ ነገሮች ከሷ ሆናለች እና ያንን ፍራቻ መሰለኝ እንደዚህ ያለችው ማለት ነው። እና እዛ ደግሞ እቤት ውስጥ ማንም ሰው እንደሌለ እንግዲህ እናንተ ማወቅ ያለባችሁ ምንድነው አለመሄዷ ምናምን ማወቅ ያለባችሁ እንዴት እንደሆነ ታውቃላችሁ። እዛ እቤት ውስጥ ማንም ሰው የለም። የሚኖረው እንግዲህ ማንም ሚፍታህ ብቻ ነው። ምክንያቱም ፍጹም ሄዷል፣ ቢኪም ሄዷል። ካሜራማናቸውን ታውቁታላችሁ ቢኪን እና ሁሉም ሄደዋል። ስለዚህ ቅመሟም ሄዳለች ማለት ነው። ያው ሙስዬና ቤተሰቦቿ ጋር ደርሳ ግን ለነገሩ እዛ መቀመጣት እንደማትፈልግ ነው የሰማሁት። አመት ባለን ከዋለች በኋላ እንደምትመለስ ነው የሰማሁት ማለት ነው። ያው በካሜራም እንትን የምትል አይመስለኝም የምትመጣ። እንግዲህ ያን ነገር እኔ ሰምቼ ነው እውነት ተምር ሰምቼ ነው ከውስጥ ማለት ነው። እና ሁላችሁም ያው ብዙዎቻችሁ እንግዲህ አመት ባለን ተውል ያው አብዛኞቻችሁ በነገራችን ላይ የነሱ ኦዲየንሶች እንደ ቤተሰብ ስለምታስቡላቸው ያው ብዙዎቻችሁ ለምን ተታከክ ምናምን ራሱ ያላችሁም አላችሁ። ትናንትና አመት ባለኑላችሁ ለምን አልሄድክም ምናምን ያላችሁም አላችሁ። ትናንት ኮሜንታቸው ላይ ገብቼ ነበረ። ትናንትና በሌላ ሰው ቤት መጥቶ ነበር ብሩኬ። በነገራችን ላይ ብሩኬ በጣም ቅንና መልካም ሰው ነው። ማንኛቸውም ሁለቱም ቅመሟም እንደዛው ማለት ነው። ለወገን መድረስ እንደዚህ በቃ ለተቸገሩ ሰዎች ለመድረስ በጣም ይጥራሉ። በነገራችን ላይ በጣም ደስ ከሚሉኝ እንትናቸው ስራቸው ይሄ ነው። ምክንያቱም አሁን ሌሎቹ አሉ ብዙዎቹ አሉ ያኔ ስማቸውን ባልገልጣቸው ስለ ራሳቸው እንኳ በደንብ የማያውቁ ማለት ነው። እና እንኳን ለሰው ሊደርሱ ቀርቶ ለራሳቸው መሆን እንኳ ያቃታቸው ተነገር በስተቀር አንድን ካንዱ ከመንዳት በስተቀር ሴትን ወይም መቀያየር ወይም ወንድም መቀያየር ብቻ የሚችሉ ማለት ነው። እና ስለዚህ እነሱ ግን ለመልካም ነገር በጣም ይሳተፋሉ። በጣም ጎበዞች ናቸው። ጥሩ ነገር ለመስራት ነገሮች ያው ውስጣቸው ቢገቡባቸውም አንዳንድ ጊዜ ያልሆኑ ነገሮች ቢፈጠሩባቸውም ኖሮ በጣም ማለት በጣም ሰውን ያበረታታሉ እውነት ለመናገር ማለት ነው። እና ባላቸው አቅም
ብዙዎቻችሁ ብዙ ነገር የምትሉም አላቸው፣ አንዳንድ ነገሮች ማለት ነው። ግን እነሱ በጣም እውነት በጣም ጎበዞች ናቸው። በጣም ለወገናቸው በጣም ለመድረስ ከአሁን በፊት ራሱ በጣም ብዙ አቅመ ደካማዎችን ለማብላት ለማጠጣት ለነሱ ለመድረስ በጣም ብዙ ነገሮችን ያደርጋሉ እና በጣም ደስ የሚሉኝ ነገር ይሄ ነው። ምክንያቱም አንድ ሰው ለብቻዬ ልብላ የሚል አለ። እነሱ አሁን በዚህ ስራቸው እየሰሩ እንደገና ደግሞ ሰዎች ወጣቶችን ያበረታታሉ። ዩቱብ እየከፈቱ እያበረታቱ እየሰጡ በጣም ብዙ ልጆችን ለውጠዋል፣ እውነት ለመናገር ማለት ነው እና በጣም ደስ ይላል። ሁላችንም ግን እንደዚህ አይነት ቅን ልብ ቢኖረን እንደዚህ አይነት ነገር ቢኖረን በጣም ነው ደስ የሚለኝ እኔ በራሴ ማለት ነው። ወላሂ እንደዚህ አይነት ማለት ሰው ቅን መሆን ለሰው በጣም ጥሩ ነው። ወላሂ ማለት ቅን ትላችሁ እንደዚህ ማለት ለደከሙ ሰው ለሌላቸው የሚሰሩ ነገር ግራ ገብቷቸው ላሉ ሰዎች ብንደርስ ሁላችንም በጣም ደስ ይለኛል እኔ የሆነን ለመናገር ማለት ነውና ይሄን ነገር ሁላችንም ብናስብበት ብናደርገው በጣም ነው ደስ የሚለኝ እንደነሱ ማለት ነው። እና ብሩኬ በሄደበት በጣም ብዙ ከአሁን በፊትም ሄዶ ቡታጅራ ለብዙ ልጆች ነው ዩቱብ የከፈተው የሰጣቸው፣ እንዲሁም ደግሞ እርዳታ ያረገው አዲስ አበባም ሆኖ እንደዛው በጣም ብዙ ልጆችን ብዙ ወጣቶችን በቃ እያነቃቁ ያሉ ልጆች ናቸው እና ደስ ይላል ሆነን ለመናገር እና ፈጣሪ ይጠብቃቸው። ደግሞ አንዳንድ ነገሮች ይሆናል የለ የምትፈተኑበትም ነገር እንዳለ ሆኖ ነገሮችን ደግሞ በቅንነት የምትታስቡ በጣም ደስ ይላል እና እውነት ለመናገር በጣም እና ከአሁን በፊት እራሱ አይታችኋቸው ከሆነ ላይቭ ላይ ገብተው እሙ የምትባል ልጅ አለች ማለት ነው። ቻሌንጅ ተሰጥቷታል። በነገራችን ላይ የቲክቶክ ላይ ፎሎ ያደረጋት ሰው ቻሌንጅ ተሰጥቷት ለእሷ ራሱ በጣም ብዙ ከአንድ ሁለት ጊዜ ነው ነይ እያሉ እያስገቡ ፎሎ ያስደርጓት የነበሩት ማለት ነው። እና አንዳንድ ነገሮች ድምጥ አይሆኑም ለአረብ ሀገር ሴቶች ያለ ነው ድምጥ ማንኛውም ዩቱበር ኢትዮጵያዊ ዩቱበሮች ማንኛቸውም ሆነው አያውቁም ይሄን